የስፖርት ዘገባ አጋሮቻችን እናመሰግናለን። በአገር ውስጥ መረጃዎች ጀምራሉ። አብራችሁን ቆዩ። በአዳማ ከተማ እየተካሄደ ባለው የአንደኛ ሊግ ማጠቃለያ ውድድር ዛሬ ረፋድ ላይ በተደረገ ጨዋታ ዱከም ከተማ ወደ ከፍተኛ ሊግ ማደጉን አረጋግጧል። ከአማራ ውሃ ስራዎች ኮንስትራክሽን ድርጅት ጋር ጨዋታውን ያደረገው ዱከም ከተማ ከፍተኛ ሊጉን የተቀላቀለ የመጀመሪያው ክለብም ሆኗል። የጨዋታው መደበኛ ጊዜ ያለ ግብ በመጠናቀቁ በመለያ ምት ዱከም ከተማ አውስኮድን 5-4 በማሸነፍ ነው ከፍተኛ ሊጉን የተቀላቀለው። አውስኮድ በአንደኛ ሊጉ የአማራ ክልልን ከወከሉ 3 ክለቦች መካከል አንዱ ነው። ከዚህ ጨዋታ በኋላ ሌላኛው የክልሉ ተወካይ ክለብ አዲስ ቅዳም ከተማ ከሱሉልታ ከተማ ጋር ጨዋታቸውን እያደረጉ ይገኛሉ። እስከ ረፍት ባለው ውጤትም ሱሉልታ ከተማ 1-0 እየመራ ይገኛል። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች ከዛሬ ጀምሮ መደረግ ይጀምራሉ። በሳምንቱ በዋንጫ ፉክክሩ ያሉ መርሃ ግብሮች ትኩረትን ሲስቡ፣ በታችኛው እርከን ደግሞ ለገጣፎ ለገዳዲና ኢትዮ ኤሌክትሪክ አላሸነፉ መውረዳቸው ይረጋገጣል። መልሰ ግዛቸው የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ 6 ሳምንታት መርሃ ግብር ብቻ ነው የቀረው። የ25ኛ ሳምንት ጨዋታዎች ደግሞ በዕለተ ቅዳሜ መደረግ ይጀምራሉ። በሊጉ 2 ክለቦች በልዩነት ለሻምፒዮንነት ተፋጠዋል። 2 ወራጅ ክለቦች ደግሞ ከሞላ ጎደል ዕጣ ፈንታቸው እየተለየ ነው። ሶስተኛው ወራጅ ክለብ ለመለየት ግን ስጋት ያለባቸው በርካቶች ናቸው። የ25ኛ ሳምንት መርሃ ግብሩ በዕለተ ቅዳሜ አዳማ ከተማ ከአርባ ምንጭ በሚያደርጉት ጨዋታ ይጀምራል። አዳማ ከተማ ባለፈው ሳምንት በባህር ዳር ከተማ ከደረሰበት ሽንፈት እንዲሁም ከዚያ በፊት ከነበሩት 2 አቻ ውጤቶች ጋር ተዳምሮ 3 ነጥብ ካገኘ 3 ጨዋታ አልፎታል። እናም ወደ ድል ለመመለስ ሲያልም ተጋጣሚው አርባ ምንጭ ደግሞ ከ3 ጨዋታ ያቻ ውጤት በኋላ መርሃ ግብሩን ያደርጋል። ከባህር ዳር ከነማ፣ ፋሲል ከነማና ወላይታ ዲቻ ጋር አቻ የተለያዩ ታዞዎቹ አሁን ካሉበት ወራጅ ቀጠና ጋር ተዳምሮ የማሸነፍ ግዴታ ውስጥ ናቸው። በዕለቱ ሁለተኛው ጨዋታ ኢትዮጵያ ቡናን ከለገጣፎ ለገዳዲ የሚያገናኘው ነው። 5ኛ ደረጃ የሚገኘው ኢትዮጵያ ቡና ባለፈው ሳምንት ኤሌክትሪክን አሸንፎ በባህር ዳር ከደረሰበት ሽንፈት አገግሟል። በዚህ ጨዋታ ካሸነፈ ለጊዜውም ቢሆን 4ኛ ደረጃ ማሳጋት ይችላል። ለገጣፎ ለገዳዲ የመጨረሻ ደረጃ ሲሆን በዚህ መርሃ ግብር ካላሸነፈ በስተቀር ወደ ከፍተኛ ሊጉ ቀድሞ የወረደ ክለብ ይሆናል። የዕለተ እሁድ ጨዋታዎች ደግሞ ለሻምፒዮንነት የሚፎካከሩ ክለቦች ያሉበት ነው። ቀን 9 ሰዓት ላይ ባህር ዳር ከነማ ከሀዲያ ሆሳዕና ይጫወታሉ። ሀዲያ ሆሳዕና በ20ኛ ሳምንት ኤሌክትሪክን 1-0 ከረታበት ጨዋታ በኋላ ባደረጋቸው 4 ጨዋታዎች ምንም ድል አላስመዘገበም። በፋሲል ከነማ ሲሸነፍ ከለገጣፎ ለገዳዲ ሐዋሳና ወልቂጤ ጋር ነጥብ ተጋርቷል። በአንጻሩ ባህር ዳር ከነማ የወቅቱ አስፈሪ ቡድን ነው። በሐዋሳ በተደረጉ 2 ተከታታይ ጨዋታዎች አሸንፏል። ኢትዮጵያ ቡናና አዳማ ከተማን የረቱት የጣና ሞገዶች ወደ ሐዋሳ ሲያመሩ ከመሪው ቅዱስ ጊዮርጊስ የነበራቸው የ7 ነጥብ ልዩነት ነበር። አሁን ወደ 2 አጥበውታል። በጠንካራ ስነልቦናና መነሳሳት ላይ መሆናቸው አሁንም አሸንፈው ለሰዓታትም ቢሆን የሊጉ መሪነት እንደሚረከቡ ይጠበቃል። እሁድ 12 ሰዓት ደግሞ ወላይታ ዲቻ ከቅዱስ ጊዮርጊስ ይጫወታሉ። ወላይታ ዲቻ ካለፉት 4 ጨዋታዎች መቻልና ለገጣፎን ቢያሸንፍም በተከታታይ ከአዳማና አርባ ምንጭ ጋር ነጥብ ተጋርቷል። ያም ሆኖ ባለፉት 4 ጨዋታዎች ያለ ሽንፈት ተጉዟል። ከ2 አቻ ውጤት በኋላ ወደ ድል ለመምጣት የሚያልሙበት ጨዋታ ሲሆን ተጋጣሚያቸው ግን ቅዱስ ጊዮርጊስ ነው። ፈረሰኞቹ ከሰሞኑ የውጤት ቀውስ መውጣት ሁነኛ ዓላማቸው ነው። በተከታታይ ጨዋታዎች በጠባብ ውጤት ሲያሸንፉ የቆዩት ቅዱስ ጊዮርጊሶች ያለፉትን 2 ጨዋታዎች ድል ርቋቸዋል። በመቻል 1-0 የተረቱ ሲሆን ከሐዋሳ ጋር ደግሞ ነጥብ ተጋርተዋል። አሁን ተከታታይ ሻምፒዮን ለመሆን የነበራቸው ድል ፈተና ገጥሞታል። ባህር ዳር አሸንፈው በዚህ ጨዋታ ከተሸነፉ መሪነታቸውን ይነጠቃሉ። አቻ ከተለያዩ ደግሞ በነጥብ ይደረስባቸዋል። እናም መርሃ ግብሩን ጫና ውስጥ ሆነው ያደርጉታል። በሳምንቱ ሌሎች መርሃ ግብሮች ፋሲል ከነማ ከሲዳማ ቡና ከድል ማግስት በዕለተ ሰኞ ይገናኛሉ። የወራጅ ስጋት ውስጥ የሚገኙት ወልቂጤና ድሬዳዋ ጨዋታም በዕለቱ ተጠባቂ ነው። ሐዋሳ ከኢትዮጵያ መድን፣ ኢትዮ ኤሌክትሪክ ከመቻል የሳምንቱ መጨረሻ ቀን ወይም ዕለተ ማክሰኞ ጨዋታዎች ሲሆኑ ኢትዮ ኤሌክትሪክ ካላሸነፈ እንደ ለገጣፎ ሁሉ መውረዱ እርግጥ ይሆናል። ሊጉን ቅዱስ ጊዮርጊስ በ52 ነጥብ ይመራል። ባህር ዳር ከነማ ደግሞ በ50 ነጥብ ይከተላል።